አንተ በመረሃባቸው ሁለት ተርማት ከበፊት ከነበረው የቤተ ክርስቲያን ህብረት የተለየ ነገር ምን ሰርቻለሁ ብለህ ታምናለህ? እውነቱን ለመናገር ከኢትዮጵያ ወንጌላውያን ክርስቲያናት ውጪ ያሉ እንግዲህ ትልልቅ ነን ብሎ ራሳቸውን የሚቆጥሩ የሚጠሩ በይፋ ወጥተው ግን እንደኛ አቋም አልወሰዱ። የፓስተር ጻድቁ አመራር ያወጣውን ግልጽ አቋም መልሶ አክሽፎታል ብለው ይተቹዋል። ምንድነው ምላሽ? ስለዚህ ገስታውስ የዘጉ አሉ። አሁን የማይሰሩ የማይጠቀሙበት አሉ። አንዳንዶቹን ህግ ነው ያዘጋቸው፣ አንዳንዶቹ ምንም ያዘጋቸው ማርኬት ማጣት ነው። ሌሎችን ለማረም በሚካሄድበት ሰዓት እንቅፋት ሳይሆንም ወይ እነሱን ከአቅፈው እኛ በምን እንለያለን? እነሱን እንትን ብለው ሁለት ሚዛን ሳይሆንም ቲም ሊደርሺፕ የወሰነው ነገር ከቦርድ ተነስቶ እስከ ጠቅላላ ጉባኤ የሄደውን ነገር አንድ ሰው ላይ መደፍደፍ ግን ትክክልም አይደለም። አደባባይ የወጣ ሶፍት ከሱ በኋላ ነው ከሱ በፊት በኋላ ነው። አንደኛ ለምሳሌ ይሄን አርጋ የተባለው መስፍን ነው። ፊት ለፊት እኔ መክሬዋለሁ፣ ገስጫዋለሁ። ለምን ተቀበልከው? ለምን ለካውንስሉ ፕሬዚዳንትነት መወዳደር ፈለክ? 5-6 አይነት ፌክ አካውንቶች ተከፍተው ከአንድ ማዕከል ነው መረጃው በሙሉ እጅ ያለ የሚታዘዙትና ከፍተኛ የሆነ ዘመቻ ሲያደርጉ ነበር። አንተም በመምጣት የሚያስፈራቸው ነገር አለ ብለህ ታምናለህ? ታዲያ ያስፈራቸው ዘመቻ ምንድን ነው? በፊት በአንተ ሊደርሺፕ ጊዜ የተወገዙ ሰዎች ጋር ስትገኝ ታይተህ ፓስተር ለምርጫ ቅስቀሳ ሎቢ ለማድረግ ነው የሄደው እነሱ ጋር። ይሄ ለቅሶ የፍየሉ ብቻ አይመስለኝም የተባለው አይነት እኮ ነው። ደግሞ የገረመኝ የሐሰት ትምህርት እንቃወማለን የሚሉት ጭምር እኔ ላይ መዝመታቸው ነው። አንዱ የተገኘሁት ጃፒ ጋር ነው። የተገኘሁትም ደግሞ ቸርቹ አይደለም፣ ለመስበክ አይደለም፣ አምልኮ ለመካፈል አይደለም። እኔ እንደማንኛውም በእጅም ያዞረውን ነው የሾመው የሚል ትችት ነው። ኧረ ውሸት ነው። እኔ እንደማንኛውም ሰው ድምፅ ልሰጥ እችላለሁ። ይሄ እኔን የሚያሳየኝ በቃ ጻድቁ የሚባል ሰው ኢግኖር ሊደረግ አይችልም ማለት ነው። ወይ ትጠላኛለህ ወይ ትወደኛለህ፣ መሀል ላይ መቀመጥ አትችልም። ግማሽ እውነት እኮ ውሸት። ኦኬ ተቀበልኩ። መልሼ መስጠቴን ለምን አይናገሩ? ምን ተናግሬ ነው መልሼ የሰጠሁት? ስድብ የሚያሳድገው ከሆነ እንግዲህ ምን አይነት አባትና እናንተ እንዳሳደጉት ባይገባኝም ስድብ ካሳደገው እንግዲህ አባትህን መልሰህ ከሰደብክ እሱ ችግር የለውም። ቅርብ ጊዜ ሚዲያ ላይ ጴንጤ አይደለሁም የሚሉ ሰዎች መጥተዋል። በብዛት እየተበራከተ ነው። አንዳንድ ደግሞ ካውንስል ውስጥ ያሉ አመራሮች ሚዲያ ላይ ወጥተው ጴንጤ የሚባለውም ስም በስተት የመጣ ነው፣ ለኛ አይገባም የሚል ንግግር ሰሞኑን ተናግረው ሰምቻለሁ። ወንጌላውያን አማኞች ነው መባል ያለብን፣ ጴንጤ መባል የለብንም ወይም ፕሮቴስታንት መባል የለብንም ይላሉ። ፓስተር ጻድቁ ደግሞ ጴንጤ ነኝ፣ ክላሲካል ጴንጤ ነኝ በማለት ብዙ መድረኮች ላይ ስትናገር ብዙ ሰማለሁ እና ሰሞኑን እነኚህ ነገሮችን የሚያስተዋልክ ይመስለኛል። ምንድን ነው አስተያየት በዚህ ጉዳይ? እንግዲህ ጴንጤ የሚለው ስም መጀመሪያ ለማን ነው የወጣው? ድሮ በእኛ ዘመን እኔ ጴንጤ አይደለሁም የሚል ሰው ስደት የሚፈራ ነው። ምክንያቱም ጴንጤነት ያሳስራል፣ ያስገርፋል፣ ብዙ መከራ ውስጥ ነው የምትገባና ስለዚህ ያን ጊዜ ሰዎች ጴንጤ አይደለሁም ይላሉ። ሲያዙ ጴንጤ አይደለሁም ይላሉ እና ብዙ የሚያስቅ ነገር አለ እና አንድ ጊዜ እኔ ኢየሱስ ያድናሉ ብዬ አጽፌ አሰርቼ ሃይስኩል ሄዳለሁ። ከዛ አንድ ቀን እኔ ጴንጤቆስጤ ነኝ ብዬ አጽፌ ሸሚዝ ለብሼ እና የነበረው ወንጌላዊ አንተ ልታሳፍሰን ነው ብሎ ከለከለኝ። እኔ ውስጥ ገብቼ ጴንጤ አይደለሁም እና ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ እኛ በጣም በስደት ተሰቃየንና ወደ አሰላ ሲያልፉ እተያ የምትባል ከተማ አለች። ዝቅ ብለን አቤት አለ መንገድ ዘግተን እና በኋላ ቆሙና ተጠየቅን ስለ ጴንጤነት እዛ ላይ የተነሳ ስላለ ብዬ ምን ሆናችሁ አሉ። ጓደኛዬ የሆነውን አወራ። ማን ነው ይህን የሚያደርጋሉ? የአርሲ ጠቅላይ ግዛት ፖሊስ አዛዥ ሰውየው ተጠሩ። ብቻ ብዙ ነገር ከተባለ በኋላ ማን ነው የምትባሉት ተባለ። ክርስቲያኖች ነን አለ። አይ የልጅ ነገር ክርስቲያን እኮ ብዙ አይነት ነው አሉና እሳቸው የእኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉተራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ እና እናንተ ማን ትባላላችሁ አሉ። ሐዋርያት ሥራ ምዕራፍ 11 ላይ ክርስቲያን ተባሉ ይላል ጃንሆይ። ቅጽል አንፈልግም አልኩ እኔ።
ኧረ ተው አንተ ልጅ ቆይ እና ተናግረው ማን ነው ሙሉ ወንጌል አለ ማለት ነው። ከዛ አይ ጴንጤ ናቸው ምናምን አሉ። ጴንጤ ናቸው ጴንጤ ምንድን ነው ጴንጤ? ከዛ አይ እንግዲህ ጃንሆይ አገር የጋራ ነው ሃይማኖት የግል ነው ይላል ህገ መንግስት አንቀጽ 40 እኛ ጴንጤም ቀርቶ የፈለግንብን ነውንስ አልኩ እኔ ደግሞ ማለት ነው። እና ሰውየው አዩኝና የ15 ዓመት ልጅ እሱንም ያልነው እኛ ነን አንተ ልጅ አሉኝ ማለት ነው ህገ መንግስት። እና ድሮ ጴንጤ የሚለው ስም ኢትዮጵያ ውስጥ ለመጀመሪያ ጊዜ ስራ ላይ የዋለው በ1959 ደብረ ዘይት በነበረው ስደት የሙሉ ወንጌል ሰዎች ተደብድበው ግማሹ ሐይቅ ዳር ተጥሎ እና ጴንጤ ለስድብ ያው በጴንጤቆስጤ ቀን በወረደው በመንፈስ ቅዱስ ስለምናምን ነው አይደለም። ግን ወደ እንትኑ ብንመጣ 120ዎቹም ጴንጤ ናቸው። ምክንያቱም መንፈስ ቅዱስ ወርዶባቸው በልዩ ልዩ ልሳኖች ጸለዩ ይላል አይደለም። የእግዚአብሔር መንፈስ ብላቸው ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 መንፈስም ሞላባቸው ሁሉም በልሳኖች ይናገሩ ጀመረ ስለሚል ጴንጤ ከተባለ ፔንቴኮስታል ኤክስፒሪየንስ ከተባለ 120ዎቹም ጴንጤ ናቸው ነው ማለት። ስለዚህ ወደ ሌላ ጊዜ ሰፊ ጊዜ ወስደን አይ ቲንክ የፔንቴኮስታል ቴዎሎጂ ምንድን ነው? እንዴት ነው ይሄ የጸጋ ስጦታ የመንፈስ ቅዱስ ስጦታ ልምምድ ቆመዋል ወይ? አሁን በጣም እንደዚህ የሚጮሁ ሰዎች ከሐዋርያት ዘመን በኋላ ካኖን መጽሐፍ ቅዱስ ሙሉ ሆኖ ከተሰጠን በኋላ ስጦታዎቹ ቆመዋል አይሰሩም ብለው የሚያምኑ ናቸው ይህን የሚሉት። እኔ ደግሞ 2000 ዘመን በቤተክርስቲያን ታሪክ ውስጥ ወደ ብሉይ ኪዳንም ሄደን እግዚአብሔር የተጠቀመባቸው የተገለገለባቸው ሰዎች በሙሉ ካልን የአይሁድ አባቶች አብርሃም፣ ይስሐቅ፣ ያዕቆብም ዮሴፍም የእግዚአብሔር መንፈስ በላያቸው ላይ የመጣ ሰዎች ናቸው። የእስራኤልን ሕዝብ የመራው ሙሴም 70ዎቹም ሰዎች እንዲያውም 2 ሰዎች እንግዲህ ትንቢት ተናገሩ አይደለም። የእግዚአብሔር መንፈስ መጣ። የመጀመሪያዎቹ ነገስታቱ ሳኦልም እንደዚሁ ዳዊትም እንዲያውም ሳኦል ከነቢያት ወገን ነው እንዴ ብሏል ሲተነብይ። በብሉይ ኪዳን የእግዚአብሔር መንፈስ ሰዎች ላይ ሲመጣ ራሱን የገለጠበት መንገድ አንዱ ሰዎቹ ከዛ ቀን ጀምሮ ህይወታቸው የተለወጠ ነው። ሁለተኛ ግን በአብዛኛው ጊዜ ትንቢት ይናገራሉ። የነቢያቱን ኤክስፒሪየንስ እንዳለ ትተን እንግዲህ ወደ አዲስ ኪዳን ስንመጣ በኢዮኤል የተነገረው የተስፋ ቃል ጌታ ኢየሱስ ክርስቶስ ጌታ ምን አለ? ዮሐንስ በውሃ ጠምቋል፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ትጠመቃላችሁ አለ። በዓለ 50 ማለት እንግዲህ ክርስቶስ 40 ቀንና 40 ሌሊት ከነሱ ከተንሳኤ በኋላ አብሮ ቆይቷል። ባረገ በ10ኛው ቀን ወይ በአይሁዶቹ በዓለ 50 ፊስት ማብቂያ ላይ ኢየሱስ ክርስቶስ በላያቸው መጥቶ ተናግሯል። እንግዲህ በሐዋርያት ሥራ ውስጥ ያ ልምምድ የቀጠለ ነው፣ ኖርማል ነው። ምክንያቱም የሰማርያ ሰዎችም አሕዛብም የቆርኔሌዎስ ቤተሰቦችም የኤስያዎቹ 12ቱ ደቀ መዛሙርትም እያልን መቀጠል እንችላለን። የጸጋ ስጦታ እና የመንፈስ ቅዱስ ኃይል የቆመበት ዘመን የለም። የቤተክርስቲያን የጨለማ ዘመን የሚባል ታሪክ ውስጥ አለ። ግን ይህንን በደንብ ሰፊ ጊዜ ይዘን እንዳልቆመ መናገር ይቻላል። ፔንቴኮስታልስ እንግዲህ አንዳንዶቹ ልክ የ19ኛው መቶ ክፍለ ዘመን አርጎ ሊቆጥሩ የሚፈልጉ አሉ። ለማናናቅ፣ ለማጥላላት የሚናገሩ አሉ። አንዳንድ ጊዜ የግለሰቦችን ስህተት ይጠቅሳሉ። በሪፎርሜሽንም ውስጥ ሪፎርሜሽንም እድሜው ስንት ነው? በሪፎርሜሽንም ውስጥ ያሉትን ሰዎች እኮ የግል ችግራቸውን እንንቀስካል ለሌላው ሰድቦ ለሰዳዊ መስጠት ይሆንብናል እንጂ ካልቪን ማነው? ሉተር ምን አደረገ? ጃኮብ አርመነስ ጋር ግንኙነት በነበረው ካልቪን ምን አደረገ? ስለዚህ አንዳንድ ጊዜ ሰዎች የራሳቸው የሚያምኑትን ማመን መብታቸው ቢሆንም አልፈው በሌላው እምነት ውስጥ ገብተው ተገቢ ያልሆነ አስተያየት መስጠትም የሚገባቸው አይመስለኝም። እንግዲህ ሙሉ ወንጌል ቤተክርስቲያን ናት መጀመሪያ እንግዲህ ጴንጤ የሚል ስም የተሰጣት። በነገራችን ላይ ዶክመንቱ አለ። በመጀመሪያ መስከረም 12 1960 ዓመተ ምህረት የተበተነ ሰርኩላር አለ። በአገር ግዛት ሚኒስቴር የጸጥታ ሚኒስቴር የሚባል
በኮሎኔል ሰለሞን ከዲር የተበተነ ደብዳቤ አለ። እንደገና ጥቅምት 22 1964 ሁለተኛ የተበተነ አለ። እዛ ላይ ምንድነው የሚለው? ራሱን ጥንታዊ ሙሉ ወንጌል አማኞች እያለ የሚጠራው የጴንጤቆስጤ ማህበር ነው የሚለው። ስለዚህ ጴንጤቆስጤ የሚለው ስም መጀመሪያ የተሰጠው ለሙሉ ወንጌል ነው። አንዳንድ ምዕመናን እኔ አይደለሁም ቢሉ እኛ ሙሉ ወንጌል ነው ስማችን፣ ግን ጴንጤቆስጣውያንን ከጴንጤቆስጠነትም ክላሲካል ፔንቴኮስታልስ ነን። እኛ የምንለው ምንድን ነው? መደበኛው ክላሲካል ፔንቴኮስታል ከሚባሉት ውስጥ ለምሳሌ አሴምብሊስ ኦፍ ጎድ ወይም ጉባኤ እግዚአብሔር፣ ቸርች ኦፍ ጎድ ኦፍ ታነሲ እና እንደ ሙሉ ወንጌል አይነቱ ነባሮቹ ፔንቴኮስታሎች ከሁለቱ ለመለየት ነው ክላሲካል የሚለውን ስም የሚጠቀሙት። ከካሪዝማቲኮች ለምሳሌ በፕሬስቢቴሪያን ቸርች ውስጥ ነው። ካሪዝማቲክስ 1960ዎቹ አካባቢ ነው በነባሮቹ ቤተ እምነቶች ውስጥ የመንፈስ ቅዱስ እንቅስቃሴ ዳኒስ የሚባል ሰው ይመስለኛል ሰውን ባልሳሳት። ቀጥሎ እንግዲህ ኒዮ ካሪዝማቲክ ኒዮ ፔንቴኮስታልስ የሚባሉ አሉ። እነዚህ እንደዛ ሊባሉ የቻሉበት ምክንያት ለምሳሌ ስለ ብልጽግና ያላቸው አስተሳሰብ መጽሐፍ ቅዱሳዊ አይደለም። ሁለተኛ ያው ሰባቱን ተራሮች መቆጣጠር የዶሚኒየን ቴዎሎጂ የሚባለው እሱ መጽሐፍ ቅዱሳዊ አይደለም። ጴንጤቆስጣዊነት ሚስዮናዊነት ነው። ምክንያቱም መንፈስ ቅዱስ በእናንተ ላይ ባወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ምስክር የመሆን በመስዋዕትነት የማገልገል እና ምስክር ስንሆን በመስዋዕትነት ስናገለግል የእግዚአብሔር መንፈስ በሕይወታችን ውስጥ እግዚአብሔር በተለያየ ጸጋ በምዕመናን ሕይወት ውስጥ ይገለጣል። ክላሲካል ፔንቴኮስታል ኤክስፒሪየንስ ከአንድ መድረክ ላይ የሚታወን አይደለም። የጸጋ ስጦታዎች በምዕመናን ሁሉ ውስጥ አሉ። እኛ የምናውቀው አንዱ መልእክት ያመጣል፣ አንዱ ልሳን ይናገራል፣ ሌላው ይተረጉማል። ስለዚህ የእግዚአብሔር መንፈስ ጉባኤው ራሱ የእግዚአብሔር መንፈስን የሚያስተናግድ አምልኮውን በመንፈስ የሆነ እና እንደ ቃሉ የሆነ ስለሆነ ጴንጤቆስጤ አይደለሁም ያሉት እንኳን አልሆኑ የራሳቸው ችግር ነው። ግን አንዱ ወዳጄ በጣም የማከብረው ሰውም ከልክ ትንሽ አልፎ እኔ በልሳን አልናገርም ባለመናገር ተጉዳዮች ብለዋል። ስላልተናገረ መጠቀሙ እና ወገራቱ ማወቅ አይችልም። ስለዚህ ባለመናገሬ የተጎዳሁት የለም ካለ እሱ የራሱ ችግር ነው። እኔ ደግሞ በመናገሬ በጣም ተጠቅሜያለሁ። እኔ ጌታን ስቀበል እሱ በተነሳበት ማህበራዊ ሚዲያ ላይ ጋሽ ዘላለም መንግስቱ 99.9 የሆነው ልሳን በጴንጤቆስጤ ጴንጤ አይደለሁም የሚለውን አንድ ንግግር ያመጣው ዘላለም መንግስቱ ነው። አደባባይ ስላለ የተጻፈ ስለሆነ ነው የሰውና ስንት የሚለው። ከዛ 99.9% የሚሆነው ልሳን ድግግሞሽ ነው። የቃላት ድግግሞሽ ማለት የተሸመደደ ነው። አንዱና አንዱ የሚለየው ኢትዮጵያውን ብቻ አይደለም የሚለው ዓለም ላይ ያሉ የሚነገሩ ልሳኖች አንዱ የተናገረው አንዱ ይሄ ቃላቶቹ እንኳን ልዩነት የላቸውም እና የመጽሐፍ ቅዱሱ ልሳን አይደለም፣ ዝም ብሎ ኢማጂነሪ ነው፣ የውሸት ነው፣ ለውጥ የሚያመጣ ንግግር አይደለም የሚል ሀሳብ አቅርቧል። እሱ የጋሽ ስሜ በልሳን አልናገርም የተጎዳሁት የለም የሚለው ከነሱ ሪፍሌክሽኖች በኋላ የመጣ ነው እና ልሳን ላይ በጣም ሰፊ ጥያቄ አለ። አሁን እንግዲህ አንዳንድ ግለሰቦች የሁሉ ነገር አዋቂ እነሱ ብቻ እንደሆኑ የሚቆጥሩ አሉ። አሁን ግለሰቦቹን ፐርሰናል ላይፍ ምናምን ውስጥ መግባት አልፈልግም። እኔ ግን በጣም አደገኛው ምንድን ነው የእግዚአብሔር መንፈስን ስራ አሚን አሁን በዓለም ላይ እኮ ግሎባል ክርስቲያኒቲ ውስጥ እኮ ከካቶሊክ ቀጥሎ ሰከንድ ፎርስ ፔንቴኮስታል ምዕራባውያን እኮ በቤተክርስቲያናቸው ባዶ ሆኖ የቀረው ይህንኑ የእግዚአብሔር መንፈስ የጸጋ ስጦታ ትተው ግማሾቹ የማይሆን አይነት የኃጢአት ልምምድ ውስጥም ስለገቡ ነው። ስለዚህ አንዳንዴ ከልክ በላይ ደፍረህ በማታውቀው ጉዳይ ውስጥ መናገር ሶሪ የእግዚአብሔር ፍርድም ያስከትላል። በጣም ከልክ ያለፈ ድፍረት ጥሩ አይደለም ብዬ ነው የማስበው። ግን የሆኑ ግለሰቦች ሰውየው ድኩላ ፈልጎ አባሩ ሲያቅተው አይ ድሮም ስጋዋ አይጣፍጥም አለ እንደተባለው አንዳንዶቹ እኔ የማውቀው ራሳቸውም ያን ልምምድም
ፈልገው ወይ በአግባቡ ሳይሆን ቀርቶ ያን በቃ እንግዲያውስ የለም የሚሉ ሰዎች አሉ። በሌላ እምነት ውስጥ ያለ አንድ ሰው አለ እና ጓደኞቹ ሲለወጡ ወደ ታድሶ ሲገቡ እሱም አብሯቸው ነበረ። ግን ኤክስትሪምሊ አሁን ተረት የሚያወራና የሚጠላቸው ሰውዬ ሆነ። መጀመሪያ ከነዛ ልጆች ጋር ነበረ እና አንዳንድ ሰው መጀመሪያ ወይ ራሱን ሞክሮ ሊሆን ይችላል፣ በራሱ ችግር ሊሆን ይችላል። ይሄንኑ ስራዬ ብሎ በነገራችን ላይ የማን ደቀ መዛሙርት ናቸው? እንግዲህ ስም ከጠራ አይቀር የጆን ማካርተር ደቀ መዛሙርት ናቸው። በወንጌል በፔንቴኮስታሎች በዓለም አቀፍ ደረጃ እነሱ ምንድነው እኛ ራሳችን የምንቃወማቸውን ሰዎች እና አስተምሮች የእኛ ጭምር አድርገው ያቀርባሉ ማለት ነው። ስለዚህ አብረህ እውቀተው አብረህ ጥላው ብለው ይላሉ። ይሄ በተገቢው መንገድ በደንብ መልስ የምንሰጥበት ይሆናል። የእግረ መንገድ ስለጠየቀኝ ነው። ስትሬንጅ ፋየር ብሎ ጆን ማካርተር ጽፏል። ሌላ ፕሮፌሰር ደግሞ አውተንቲክ ፋየር ብሎ ጽፏል። ስለ ስትሬንጅ ፋየር ብቻ ከምታወራ እስቲ እውነተኛውን እሳት አሳየኝ። እስቲ እውነተኛው እሳት በህይወት ይሰራል ወይ? እስቲ አንተ ስንት ሰው ወደ ጌታ አምጥታል? ስንት ሰው በአንተ አገልግሎት ከአካላዊ ፈውስ፣ መንፈሳዊ ፈውስ፣ ስነ ልቦናዊ ፈውስ፣ ሁለንተናዊ ፈውስ ያገኘ ሰው አምጣ እስቲ። ቁጭ ብለህ ሌላውን መተቸት ማውራት እሱ ምንም አይደለም። ስለዚህ እኔ እንግዲህ የ15 ዓመት ልጅ ሆኜ ነው። ለምሳሌ እኔ ማንም እጁን አልጫነበኝም። እኔ መንፈስ ቅዱስ የተሞላሁት አንድ ሰው ማንም እጄን አጭንባቸው እኔ እጸልያለሁ አለ። እኔም እጄን አንስቼ ስጸልይ እንዲያውም ለመጀመሪያ ጊዜ ከአፌ ጌታ ኢየሱስ ሆይ ያልኩት ያን ቀን ነው። እኔ አሁን ልሳን ጸለይኩ፣ እስከዛሬም መልሰን ጸልያለሁ። ለሱ ድግግሞሽ ሆነ ለእኔ አይደለም። እና በተለያየ ጊዜ የተለያየ አይነት ልሳን ጸልያለሁ። በአጭሩ እዚህ ውስጥ ብዙ ዲቴል ሌላ ጊዜ ብለኛል። ግን እንደው የሚነሳን ለማጥራት በክላሲካል ጴንጤቆስጤ ስለሆንክ አንተ ክላሲካል ጴንጤ ጋር እንትን የሚለው በመንፈስ የመጠበቅ አንዱ ምልክት በልሳን መናገር ነው የሚል አለ። ከዛ ደግሞ መጽሐፍ ቅዱስ ደግሞ አንደኛ ቆሮንቶስ ምዕራፍ 12:30 ላይ ደግሞ ሁሉስ በልሳን ይናገራሉ ወይ ይላል። ወይም ልሳንን ደግሞ እዛ ጋር ስጦታ የሚሰጥ ለአንዳንዱ የሚናገር ለአንዳንዱ የመተርጎምን ይሰጠዋል ብሎ ይናገራል። እና ልሳን ያልተሰጠው ሰው በመንፈስ ቅዱስ አልተጠመቀም ማለት ነው በፔንቴኮስቴ ያስተምረው። እሱን የአንደኛ ቆሮንቶስን ያለ አግባቡ መጥቀስ አለ እነሱ ጋር። መጀመሪያ አንደኛ ቆሮንቶስ ምንድነው ባግራውንዱ ምንድነው ብሎ አንደኛ ቆሮንቶስ ምዕራፍ 12 13 14ን አንድ ላይ ነው እኛ እንደ ፔንቴኮስታል ስምናየው። ጳውሎስ እዛ ጋር ልዩ ልዩ የጸጋ ስጦታ አንድ ብቻ አይደለም ለማለት ነው። ልሳን ብቻ አይደለም፣ የተለያየ የጸጋ ስጦታ አለ። ነገር ግን አንድ ሰው እንግዲህ በብሉይ ኪዳን መንፈስ ቅዱስ ሲወርድባቸው አለ ማኒፌስቴሽን አለ። በአዲስ ኪዳን ደግሞ አንድ ሰው በመንፈስ ቅዱስ ሲጠመቅ መንፈስ ቅዱስ መሞላት ደጋግሞ ሊሆን ይችላል። በመንፈስ ቅዱስ ሲጠመቅ ይሄን ጆን ዌስሊ ሰብስከንት ይላሉ፣ ሁለተኛ ግሬስ ይላሉ። ወይም ከደህንነት በኋላ ለመዳን ራሱ የሚያበቃን የእግዚአብሔር መንፈስ ነው። የሚወቅሰን ስለ ኃጢአታችን በክርስቶስ ስናምንም የእርሱ መሆናችን የሚያትም እሱ ነው። ግን ደግሞ ለአገልግሎት ኃጢአትንም አሸንፈን በድል ህይወት ለመኖር የመንፈስ ቅዱስ ጥምቀት እና ሙላት አስፈላጊ ነው ብለን እናምናለን። ለዛ አንድ ሰው በመንፈስ ቅዱስ መጠመቁ በገሃድ የሚታይ ምልክት ብቸኛም ባይሆን በገሃድ የሚታይ ምልክት በልሳን መናገር ነው። ኢኒሻል ፊዚካል ኤቪደንስ የመጀመሪያው በገሃድ የሚታይ። ምክንያቱም ያለ ዝም ብሎ እንዲህ ተሰምቶ ነው ምናምን ሊባል አይችልም። በገሃድ የሚታይ በልሳን መናገር ነው። እዛ ቆሮንቶስ ላይ እኮ በግል ራሴን ስለማነጽበት ልሳን ይናገራል። በጉባኤ መልእክት መጥቶ ስለሚተረጎም ይናገራል። ጳውሎስ ራሱ ከሁላችሁም ይልቅ በልሳኖች እናገራለሁ ይላል። በልሳን መናገርን አትከልክሉ ደግሞ ይላል። እና ሙሉን መልእክት ካየኸው አንደኛ ቆሮንቶሶች ጋር የነበረው ምንድነው? ስጦታን በሙሉ አንድ ማድረግ ነው። ስጦታ ልዩ ልዩ መሆኑን ይናገራል። ያን ስጦታ ደግሞ ከካራክተር ጋር በፍቅር መጠቀም ማገልገልን ይጠይቃል። አራተኛ ደግሞ በአግባብና በተገቢው መንገድ ነው። ስለዚህ አብዩዙ አለ ያለ መንገዱ
አቢዩዝ የስጦታዎች አንዳንድ ጊዜ ስርዓት ባለው መልክ ስጦታን መጠቀም አለ። በእኛ ቸርች ልምምደኛ ምንም ለእኛ አዲስ አይደለም፣ እናውቃለን። ጉባኤ ውስጥ መልእክት ያለው አንድ ሰው በድምፅ ከፍ አድርጎ ልሳን ከተናገረ ራሱ ይተረጉማል ወይ ሌላ ሰው ይተረጉማል በነገራችን ላይ። ነገር ግን እኔ ለራሴ ምጸልይበት አለ፣ ከእግዚአብሔር ጋር ምስጢር የምነጋገርበት አለ። ስለዚህ አንዴ ዳነ ወንጌል አማኝ ሁሉ ስጦታ የሆነውና መልእክት እና መተርጎም ያለበት እና እኔ ለራሴ ደግሞ ከእግዚአብሔር ጋር የምጸልይበት አለ። የዳነ ወንጌል አማኝ ሁሉ ልሳን መናገር አለበት ብለን የምታምነው ወይም ይናገራል ብለን የምታምነው? የሱ ስጦታ ሰጥቶታል ብለን የምታምነው? የዳነ በመንፈስ ቅዱስ የተጠመቀው ሁሉ በልሳን መጸለይ አለበት። በመንፈስ ቅዱስ ተጠምቅ ያለው ካለ ኢኒሻል ፊዚካል ኤቪደንሱ በልሳን መናገር። ስለዚህ ካልተናገረ በመንፈስ ቅዱስ አልተጠመቀም ማለት ነው። መጠመቅ የሚለውን ግን ማወቅ አለብህ ምን ማለት እንደሆነ። እሺ መጠመቅ ወይም መሞላት የሚለው ኃይል መቀበል ነው አይደል? እንግዲህ አሁን እቺ አንደኛ ቆሮንቶስ ላይ በአንድ ተጠምቀናል የሚለው ወደ ክርስቶስ አካልማ በመንፈስ ተጠምቀናል፣ የክርስቶስ አካል ሆነናል፣ ድህነት አግኝተናል። ዳትዚት ነገር ግን ለምንድን ነው ግማሽ ላይ መቅረት የምትፈልገው? ቀጥሎ ያለውን በረከት ሁሉ ለምን አትፈልግም? በእግዚአብሔር መንፈስ መጠመቅ፣ በመንፈስ ቅዱስ መጠመቅ እና መሞላት ለኃይል ለአገልግሎት በቅድስና ለመኖር ኃጢአትን አሸንፎ ለመኖር የሚያግዝ ነው። ቅድስና እንዳውም ከሌለው ነው ኮሽ ነው እናደርገው እኛ ማለት ነው። ስለዚህ አንድ ሰው ለመጀመሪያ ጊዜ የእግዚአብሔር መንፈስ በኃይል ወደ እርሱ ሲመጣ ወይም መንፈስ ቅዱስ ከተጠመቀ መጠመቁ የመጀመሪያው በገሃድ የሚታይ ምልክት በልሳን መጸለይ ወይም በልሳን መናገር። ከዛ በኋላ ሌሎች የጸጋ ስጦታዎችን በሕይወቱ ይገለጣል። ይህንን በተገቢው መንገድ በጣም እንግዲህ ጊዜ ወስደን አሁን ቁርጥራጭ እንዳይሆን መነጋገር ይቻላል። አገነስት ዚስ የሚያወሩ ሰዎች ባክግራውንዳቸው ውስጥ ስጦታ ቆመዋል፣ ሲስ አድርገዋል፣ ተቋርጧል፣ የለም። ለምሳሌ ኤፌሶን 4:11 ክርስቶስ ባረገ ጊዜ ስጦታን ሰጠ ብሎ ይዘረዝራል። ኮማ ምንም በሌለበት የራስን ሄርሜኔቲክስ እንኳን ተቃርነ ሁለቱ አሁን የሉም ሌሎቹ አሉ ትላለን። ነቢያትና ሐዋርያት አሁን አቢዩዙ ሌላ ነው። እንግዲህ ያለ መንገድ ራስን መሰውም ምናምን ቤተክርስቲያን ስላልተመሰረተች ነበር ብለው በሁለተኛ ቆሮንቶስ 11 ላይ ጳውሎስ እኮ ምን ይላል? ራሳቸውን ሐዋርያት ብለው የሚቆጥሩ ያልሆኑ አሉ። እሱ ሌላ ነው። እሱ ከኔ ጋርም ይላል እኮ ከሱ በኋላም እኮ ሐዋርያት 12 ብቻ አይደሉም። እንግዲህ ጳውሎስም አለ። እነ ጳውሎስና ባርናባስም ሲላኩ ሐዋርያት ብሎ ተጠርቷል። ማለት እንትኑ ነው ከልክ በላይ ነገሩን ምን ማለት ነው ሐዋርያ የሚለው ቃሉ ትርጉሙ የተላከ ማለት ነው። እንግዲህ በአዲስ ኪዳን ቤተክርስቲያን እኔ እስከማውቀው ድረስ ሐዋርያትና ነቢያት ወንጌላውያን ተንቀሳቃሽ አገልጋዮች ናቸው። ቤተክርስቲያን የሚተክሉ ናቸው። እረኛና አስተማሪ በአንድ አጥቢያ ተወስነው የሚያገለግሉ ናቸው። አሁን ሰዎች ያለ መንገድ ስለተጠቀሙባቸው ስጦታውን መቃወም ሳይሆን በተስተካከለ አስተምሮ መሄድ ነው የሚያስፈልገው ነው። ስለዚህ ከስነ ልቦናቸው ከጀርባቸው እነሱ አሁን አንዳንድ ጊዜ ሶላ ስክሪፕቹራ አይደለም ሶላ ካልቪን ሊሆኑ ይችላሉ እና የካልቪንም ይሁን አስተምሮ የሉተርም ቢሆን የጃኮብ አርመንስም ቢሆን መመዘን ያለበት በእግዚአብሔር ቃል ነው። እኔ ብዙ ነገር ካልቪን አስተምሮ ልቀበል እችላለሁ፣ ግን ማልቀበለውን በበቂ ምክንያት መጽሐፍ ቅዱሳዊ ባልሆኑ ሁኔታዎች ላይ እግዚአብሔር እዚህ ያሉ መጽሐፍት አሉ። ዋይ አም ኖት ካልቪኒስት የሚልም አለ፣ ዋይ አም ኖት አን አርሜኒያን የሚልም አለ። ሁለቱም አሉ እና አንዳንድ ጊዜ በሚዛን ነገሮችን ማየት ጥሩ ነው። እግዚአብሔር በዚህ ምድር የጴንጤቆስጤ እንቅስቃሴ ከመነሳቱ በፊት የኢትዮጵያ ወንጌላውያን የሚባሉት 1% እንኳን አይሆኑም ነበር። ያን የመከራ ጊዜ ቤተክርስቲያኖቹ ብዙዎቹ በመከራ ጊዜ አብረን ነበር ነው። ምን አይነት ልዩነት እንዳለው በመንፈስ ቅዱስ መጠመቅ መሞላትና እንዲሁ በስጋ ምን አይነት ልዩነት እንዳለው እኮ አይተናል። ቅርብ ጊዜ ሶስት ናገር ሰምቻለሁ። የጴንጤ አንዳንዶች ይህንን አንተ የጴንጤቆስጤው የሙሉ ወንጌል በመንፈስ ቅዱስ በስደቱ ዘመን ተበትኖ የእናንተ መርጅ ማድረግ ከነሱ ጋር ወይም ከነሱ ጋር አብሬ አመለካቸው ፈቅደውላችሁ ያፈቀዱልን አሉ፣ ያሳደዱን አሉ። ያሳደዱን እኮ አሉ።
እሱም በኔጌቲቭ አንተ ብዙ ጊዜ ስታነሳው ያለው የኢትዮጵያ ቤተክርስቲያን እሱኛውን ያው መቀጣጠል በመንፈስ ቅዱስ መቀጣጠል የፈውስ የምኑ ጸጋ ያን የማያምኑ አብያተ ክርስቲያናት ጋር ገባና እድገት አመጣ ይላል። አንዳንዶቹ በሱ ምክንያት መድረኮች ተጋራን፣ አንድ ሆንን፣ ዶክትሪናል ልዩነታችንን ወደ ጎን ሳንተው አንዱና አንዱ ጋር ምንም ልዩነት ያሙሉ ወንጌል መካነ ኢየሱስ ሉተሩም ባፕቲስቱም ሁሉም አንድ ላይ የምናመልክበት እንትሆነ ለሱ ደግሞ ለዚህ ላለንበት ቀውስ ምክንያት ነው ብለው ይወቅሳሉ። እሱ ደግሞ ትልቁ ድላችን እንደሆነ ድለው ይሄ ደግሞ ሌላ ሀገር የማናገኘው ብለህ አንተ ስታቀብ ሰምቻለሁ። ይሄን ቀውስ ብሎ የሚወቅሱ ሰዎች እስቲ ይሞክሩት። አንድ ጊዜ ስምም አልጠራው ድርጅት አለ። እኛ ያኔ ስደት በጣም በመንግስት ደረጃ በቀዳማዊ ኃይለ ሥላሴ ዘመን ስንሰደድ ትልቋ ቤተክርስቲያን ያው በጣም አሳዳናለች። ምክንያቱም አበሻ ብቻ ማለት ሚስዮናውያን አብሮ የሉም፣ ኢትዮጵያኖች ነን፣ ልጆቻቸው ነን። ግራ የተጋባ ነገር ነው የተፈጠረው። ለዛ አይነት ደግሞ የሚያቀብል አንድ ሚስዮናዊ ድርጅት ነበር። ለዛ ምክንያት የሆነው የሚስዮኑ ተጠሪ ራሱ ተለወጠ፣ መንፈስ ቅዱስ ተሞላ። በ24 ሰዓት ነው ከሀገር ያስወጡት። እና ያ ሰው ምን አለ ከሀገር ሲወጣ ባዶ ወንበር ይዛችሁ ቁጭ በሉ የእግዚአብሔር ስራ ሰፊ ነው ብሎ ላቲን አሜሪካ ሄዶ እግዚአብሔር ተጠቀመበት ሰውየው ማለት ነው። አቡነ ፌስቶ ከቬንጀር የዛሬ 50 ዓመት ሲመጣ ምን አለ? የሐዋርያት ሥራ ነበር የሚሰብከው። በጣም በጥበብ ኦፕን ዩር ዊንዶውስ ኤንድ ዶርስ አለ። መንፈሳዊ ደግሞ ይነፍሳልና ክፈቱ በሮቻችሁ፣ መስኮቶቻችሁን ክፈቱ ብሎ ስለ መንፈስ ቅዱስ ነበር የሚሰብከው እሱ። እና ጋሽ መስፍን ተስፋዬ ብቸኛ ፓስተር ያኔ ከሚባሉት አንዱ ናቸው፣ የባፕቲስተው ናቸው። እሳቸው ስብከት ሰበኩ። ፍቱትና ይሂድ ብሎ ስለ አልዓዛር ነው የሰበኩትና ስለ መንፈስ ቅዱስ ነው የተናገሩት። ማለት የት አለ ከመጣን እዚህ የጌታ ድምፅ አንሰማም፣ ትንቢት የለ ምን የለ ምናምን ብለው ሲሰብኩ ከደቡብ ኢትዮጵያ የመጡ አንዳንድ ሰዎች ስብሰባውን ጥለን ካለን አሉ እና በጣም ረበሹ። ከከምባታና ሀዲያ ከወላይታ የመጡ ሰዎች ረበሹ። የእነሱ መሪዎች ደግሞ እነሱን ይለምናሉ። እና ጋሽ መስፍን ይቅርታ ይጠይቅ ተባለ ማለት ነው። እና እሺ ያለ ሰውየው እሺ ያሉና ለካ እሺ ያሉት ለዘዴ ነው። እሺ ያሉ እና ከዛ ስሙ አሉ አንድ ሰው 100 ብር ያኔ 100 ብር ብዙ ነው በፖስታ አሽጎ በሰው እጅ ቢልክላችሁና ገንዘቡን ይዘው የመጣው ሰውዬ እጁ ቆሻሻ ሆኖ ፖስታን ቢያቆሸሽ ቀዳችሁ ብሩ ነው የምትወስዱት ወይስ አስታውቆሻል ብላችሁ አብራችሁ ትጥላላችሁ ብሎ ጠየቁ። ሰው አረ ብሩን ነው የምንወስደው ቀደን አሉ። እኔ ቆሻሻ ልሆን እችላለሁ፣ በእኔ የተላለፈው የእግዚአብሔር ቃል ግን አይደለም አሉና በጣም በኃይል መናገር ጀመሩ። እስጢፋኖስ የተናገረው እናንተ አንገተ ደንዳኖች አባቶቻችሁ ሚስዮናውያን እንደተቃወሙት እናንተም ልጆቻቸው ደርሳችኋል መስቀል ውስጥ ተቃውማላችሁ። ከባድ ነገር፣ በጣም ከባድ ነገር ነበር። እና ያን ጊዜ እንግዲህ አንዳንድ ቤተክርስቲያኖች እኮ አሁን ሳይወዱ ነው ይሄን ለመቀበል የወሰኑት። አሁን ከውጭ ሆነው ከዚህ ርቀው እስቲ ራሳችንን አስተካከል ብለው ይሞክሩና ጉድ ይፈላል፣ ጉድ ይፈላል። አሁን የትኛውም ኢትዮጵያዊ ነባር ቤተ እምነት የመንፈስ ቅዱስን የጸጋ ስጦታ ልምምድ ተቃውሞ ጉባኤ ሊኖረው አይችልም። ሰርቫይቭ ያደርጉ። ስለዚህ ያንን ጊዜ በነገራችን ላይ አዲስ አበባ ውስጥ እንጦጦ መካነ ኢየሱስ ልደታ ምንም ሰርግ አድርጌ ያለው የመካነ ኢየሱስ ቄስ ጉዲና ኦፕን አፕ አድርገዋል። ከነሱ ውጭ ሌላ ቤተክርስቲያን ኦፕን አፕ ያደረገልን የለም። አንዳንድ ቦታ ከጉባኤ ውጡልን ተብለው የኛ የሙሉ ወንጌል አባላት ከጉባኤ መከራ ታመጡብናላችሁ ብሎ ከጉባኤ የወጡበት ሁኔታ አለ። አንዳንድ ቦታ ደግሞ አገልጋዮቻቸው ጥለው ሄደው እኛ እነሱን አገልግለናል። ባሌ ውስጥ ለምሳሌ የነበሩ ቸርቾች አገልጋዮቻቸውን ወስደው ወደ ደቡብ መልሰው የእነሱን አባላት ጭምር መከራውን ዘመን በሙሉ እኛ አገልግለናል። ስለዚህ አንዳንድ ጊዜ ታሪኮን በአግባቡ የማያውቁ ሰዎች ብዙ ቢያወሩ ጥሩ አይደለም። ግን ይሄ አይ ቲንክ ይሄ የአይደንቲቲ ክራይሲስ ይመስለኛል አንዳንድ ሰዎች የሚያጋጥማቸው። ለማንኛውም የእግዚአብሔር መንፈስ ወደዚህ ምድር በኃይል መጥቷል። ያ ስራ እስከዛሬ ቀጥሏል። በእነዚህ ሁኔታዎች ውስጥ ግን
በልምምድና በአስተምሮ የተሳተፉ ሰዎች ማቃናቱ ተገቢ ይሆናል። እኛ እንዳውም እንደገና ሌላ የእግዚአብሔር መንፈስ ኃይል ነው የምንጠብቀው። ለዛ በቃሉ ላይ የተመሰረተ በሐዋርያት ዘመን እንደነበረው የመንፈስ ቅዱስ ስራ ማለት እንደኔ አይነቱ እኮ ስንት ተአምር በህይወቱ ያየ። እኔ ለምሳሌ በወራተ ዕድሜ ኮንፈረንስ የሚባል ያኔ አይታወቅም ስካፈል ዛሬ በህይወት የሌሉ 3 ሰዎች እግዚአብሔር በእነሱ ህይወት የገለጠው ነገር የሚገርም ነው። እኔ ገና ከሌላ እምነት ባክግራውንድ የመጣው ነኝ። እዛው እድሜ ወደ 40 ዓመት የሚሞላ ሰው መስማት የማይችል ሰው ሲሰማ፣ አንድ ርብ የተደረገባቸው ሲወርድ ድንጋዩ ሲቆም ከአጋንንት ሲወጣላ ልጅቷ ድንጋዩ ቆመ። የሚገርሙ አይነት የፈውስ ስጦታዎችን እዛው አየሁ እኔ ማለት ነው። መወራጨት የለ መጮህ የለ። ስለዚህ ዛሬ አንዳንዱ ዝም ብሎ በኮረጃ አርቲፊሻል ነገር ነው እንጂ ጄኑዊን የሆነው የጸጋ ስጦታ ለምሳሌ ሐዋርያ ዳንኤል ኤምኬሲ ኦሎምፒያ አካባቢ ከመምጣቱ ፊት የሙሉ ወንጌላዊ ነበር። ብዙ ሰዎች አያውቁትም በዛ ስሙ። የእግዚአብሔር የጸጋ ስጦታ በሱም ህይወት ጋሻ ሰፋ፣ ታደሰ ነገው፣ ሚካኤል ዳንኤል የሚባል ምን ጠርተን ማዘልቃቸው የሚገርሙ የጌታ አገልጋዮች በእነሱ ህይወት የሰራ በእኛም ህይወት እግዚአብሔር የሰራውን ስራ እስከ ዛሬ ሽባ የነበረ እንዲህ የሚንፏቀቅ ተፈውሶ በህይወት የሚኖር ሰው አለ። ባሌ ውስጥ ለምሳሌ ሲዘመር ነው የተፈወሰው። ማንም እጁን አልጫነበትም። እና ያላየ ብዙ ሊያወራ ይችላል። የመጨረሻ ጥያቄ ይሆንልኝ፣ ግን አንዱን አጠር አድርገህ ትመልሰልኝ። አንደኛው ጴንጤቆስጤ የሚለው ስያሜ በሙሉ ወንጌል እንደመጣ ነግረኸኛል። ስለዚህ ሉተራዊው፣ ባፕቲስቱ፣ ሜኖናይቱ ከዛ በፊት የነበሩቱ ጴንጤ አይደለንም ቅድም እንዳለው ቢሉ ምን ችግር ይኖረዋል? አንደኛው ነው ጥያቄ። ሁሉም ኢቫንጀሊካል ኢትዮጵያ ውስጥ ያለው ወንጌል ያማኝ ሁሉ ጴንጤ በሚለው ስም መጠራት አለበት ነው። ሌላ ደግሞ እንግዲህ ክላሲካል ጴንጤኮስታሊዝም እና ቅድም ሜንሽን ያልከው ኒዮ ጴንጤኮስታሊዝም አሁን ያለው ከብልጽግና ወንጌል ጋር በተለይ ከልምምዶች ጋር የተያያዘው የዚህኛውን አንተ የጠቀስክልኝን እውነተኛ የመንፈስ ቅዱስ እንቅስቃሴ በሚያጠለሽ መልኩ ተጠቅመውታል ተብሎ ይታመናል። ዛሬ እንግዲህ አፍሪካም ዓለም ላይ ብዙ የሚታዩ በጸጋ ስጦታ ምክንያት ብዙ ይነገዳል፣ ብዙ ይዋሽበታል፣ ብዙ ይጨበረበርበታል እና እሱ ይሄ በጣም ካሪዝማቲኩ እንቅስቃሴ ማኔጅ መደረግ ስለማይችል የሰዎች እግዚአብሔር አለኝ ተሰማኝ በሚሉት ልምምድ ላይ የተመሰረተ ስለሆነ ለብዙ የስተት እንትን ተጋላጭ ነው የሚል ሙግት ይመጣል። ይህን እንደ መጨረሻ እንትን ሪፍሌክሽን ሁለቱም ሊያደርግ ነገር እኔ ያልኩት ኢትዮጵያ ውስጥ ጴንጤቆስጤ ተብለን የተጠራ ነው እኛ ነን። በኋላ ፕሮቴስታንቱ ወይም ኢቫንጀሊካል ብሎ ራሱ የሚጠራው በሙሉ አሁን የጋራ ስም ሆኗል። እኛ ተስማምተን አይደለም የጋራ ስም ያወጣ ነው። እኛ ጴንጤቆስጤ በመሆናችን አናፍርም፣ አፍረንም አናቅም። ጴንጤቆስጤነት በሚያስገድልበት ዘመን፣ በሚያሳስርበት ዘመን፣ በእግር ብረት በስንት መከራ ተገልብጠ መገረፍ፣ በዛ ሁሉ ዘመን አፍረንበት አናቅም። እኛ ጴንጤቆስጤነትን ማለት ነው። ጴንጤቆስጣውያን ነን፣ ግን ስማችን ያው እንዳልኩ ሙሉ ወንጌል ነው። ግን ያኔ እነሱ ለስድብ ነው ያወጡት ማለት ነው። አይወክሉንም ያሉትስ ቢሉ ችግር አለው? አሁን ልጨርስ። ለስድብ ነው ያወጡት አይደለም? አይወክለንም ያሉት አይወክላቸው፣ እኛ ይወክላችሁ መቼ ያልናቸው። ግን ጴንጤቆስጤ አይደለሁም ብሎ የጴንጤቆስጤ ልምምድ አስተምሮ መሳደብ ግን አይችሉም። ተገቢውን መልስ እንሰጣቸዋለን። ማለት የሐሰት ትምህርትን አብረን ስንቃወም ቆይተን እነሱ ለካ የሐሰት ትምህርት ብቻ አይደለም የሚቃወሙት ማለት ነው፣ እኛንም ጭምር ነባሮቹንም ቸርቾች ነው። እና አንድ ቦታ እንዳውም እኔ ምን አልኩ፣ ባለቤቱን ካልናቁ አጥሩን አይነቀንቁም ብያለሁ። ይሄ ድፍረት ነውር ነው። ራስን እዛቻ እኔ እኮ ለምሳሌ አንዳንዱ ሰው አስተምሮ ማልቀበለውን ፍርጥርጥ ላደርግ እችላለሁ። ሰው ቤት ገብቼ ለምን እፈተፍታለሁ? ከገባ ደግሞ በአግባቡ ተገቢው በሆነ መንገድ ነው። ጴንጤቆስጤ አይደለሁም ያልከ ይቀጥልበት። ማን ተባለ? ማን በግድ አለ? የወንጌል አማኞች የሚባለው ኮንሰፕት ለምሳሌ እኔ ኢቫንጀሊካል እና የወንጌል አማኝ የሚለውን ለእኔ እኩል አይደለም። ምን ይሁን እኛ የኢትዮጵያ ወንጌላውያን ቤተክርስቲያናት ነው የምንባለው ራሳችንን። የኢትዮጵያ ወንጌላውያን ቤተክርስቲያናት ግን ማን ናቸው ውስጡ ያሉት? አሁን
በእውነቱ ካሪዝማቲክ ማለት ነባሮቹ ሌላ ቸርቾች ውስጥ የጸጋ ስጦታ ከተቀበሉ ማለት ነው። ለምሳሌ የኢትዮጵያ መካነ ኢየሱስን ሌሎች ሉተራኖች ምን ይለዋቸዋል? ካሪዝማቲክ ሉተራንስ ይለዋቸዋል። የመሰረት ክርስቶስን ሌሎች መኖናይቶች ካሪዝማቲክ ይለዋቸዋል። ነባር አልነበሩማ ማለት ነባር ፔንቴኮስታሎች አይደሉም። ስለዚህ ነባሮቹም ቃለ ሕይወትም ሊሆን አሁን እስቲ ይሞክሩ። አሁን በቃለ ሕይወት ይሄን አልቀበልም ብሎ እስቲ ይሞክሩ። that will be dangerous ሱሳይድ መፈጸም ነው እሱ። አንዳንዶቹ በቃ ገሌ ከዚህ ይውጣ ገሌ ከዛ ይውጣ የሚለው አሁን እንግዲህ ከኋላ የመጣ ቀንድ የሚባል እንዳይሆን እንጂ እኔ አይደለሁም ማን እንዳለ አንተ ቅድም ያልከው እሱ ላይሆን ይችላል። እኔ ግን ጴንጤ ነኝ። በጴንጤነቴ እንኳን ዛሬ ትናንትም አላፈርኩም። ከጴንጤም የሆነ ቦታ ተናግሬያለሁ። አንድ ጊዜ ጴንጤ ናቸው አይደለንም ሲሉ እኔ አዎ ጴንጤ ነኝ ጴንጤ ያልኩ ጴንጤ ነኝ ያልኩት አንዱ ፖሊስ አዛዥ ነው። ከዛ አምጣልኝ እንትን በርበሬ ነው ማጥነው ብሎ በኋላ አዘነልኝ መስለኝ ተወኝ እንጂ። ስለዚህ ጴንጤቆስጤ አይደለሁም ያለ ይበል፣ እኛ ነን ኢን ሚሊየንስ ነን። እና ካሪዝማቲኮቹ ባይ ዲፊኒሽን በካቶሊክ በሉትራን በሜኖናይት ውስጥ የነበሩ ቸርች ውስጥ ሆነው ዶክትሪናቸው ያው ሆነው ግን የመንፈስ ቅዱስን የጸጋ ስጦታ የሚለማመዱ ማለት ነው። በሕፃናት ጥምቀት ያምንና ግን መልሳን ይጸልያል። እኛ ክላሲካል ፔንቴኮስታሎች ግን ዶክትሪናችንም ክሊር ነው፣ ልምምዳችንም ክሊር ነው። ኒዮዎቹ እነሱ ያው ለዚህ ነገር እንደ እድፍ የመጡ ስለሆኑ የሚስተካከለውን እንዲስተካከል በትምህርት ክሊር ማድረግ ነው የሚያስፈልገው እንጂ እነሱ ስላሉ አሁን ሁለት አይነት ነው። ስህተትን መቃወም አንድ ነገር ሆኖ አብሮ ደህናውንም ጨፍልቆ ለማየት መሞከርና የራስህን የስነ መለኮት አስተሳሰብ ካኖን መጽሐፍ ቅዱስ ተሟልቶ በእጃችን ከገባ በኋላ የጸጋ ስጦታዎች ቆመዋል የሚለው ከአባቶች እንኳን እኮ ለመጀመሪያ ጊዜ በሐዋርያት ዘመን ከሐዋርያት በኋላ ሲስ አድርጓል ያለው ማን እንደሆነ እኛ እናውቃለን። ያላሉ ደግሞ አሉ። የምስራቁ ቤተክርስቲያን ብሎ ማያውቅ ከምዕራቡ ማን አለ ማን አላለም የሚለውን በትምህርት በጥናት የምናውቅ ሰዎች እናውቃለን። አሁን ግን ያለውን መካድ ጥሩ አይደለም። አቢዩዞች አሉ። አዎ ያው በጳውሎስም ዘመን ችግር ስለነበረ ነው ለቆሮንቶስ ቤተክርስቲያን እኮ እሱ የጻፈው። ስጦታ ልዩ ልዩ ነው። ስጦታ ግን ከካራክተር ጋር ነው። ስጦታ ደግሞ በተገቢው መንገድ ለሌላው በሚያንጽ መንገድ መጠቀም አለብን። ስለዚህ ብሎ መጨረሻ ምን አለ? በልሳን ከመናገር አትከልከሉ አይደለም ያለው። ስለዚህ አንተ ለምን ከአጠቃላይ የፔንቴኮስታል አስተምሮ ለምን ስፔሲፊክ አድርገህ ልሳን ላይ ብቻ ታተኩራለህ? በጣም ትንሹ ነገር ነው ማለት ነው። ሌላ ስንት አስተምሮ አለ። ስለዚህ ይሄ ምን ለማድረግ ነው? ምዕመናን ከእንደዚህ አይነቱ እንትን እንዲርቁ በሌላ ቤት ውስጥ ሆኖ ወደ አንተ ቤት ይሄ አንዳንድ ሰው አለ አይደለም የራሱ ልጆች በአግባቡ የማያሳድግ ልጄን አትቀጣም እንደ ይላል። የራሱን ልጅ በአግባቡ የማያሳድግና ከራስ ቤት አልፈ የሌላውን ቤት አላግባብ መንካት ትክክል አይደለም። ባጭሩ ልምምድ ይሄ ኒዮ ፔንቴኮስታሊዝም እና ክላሲካል ፔንቴኮስታሊዝም ጋር የተያዘውን ልምምዶች በጸጋ ስጦታ አማካይነት ያሉ ልምምዶችን ያኛውን ያስወቅሷል እና ያኛው ክላሲካል ፔንቴኮስታሊዝም ነው የወለደው ለእንደዚህ ክፍተት የዳረገው እና ደግሞ የሰዎቹ ስሜት ላይ አንዳንዱ ላይ አለኝ ምናምን የሚል እንትን ላይ ስለሚመሰረቱ ካሪዝማቲክ እንትኑ ለብዙ ስህተት ተጋልጧል የሚል ስህተትን እኮ በአግባቡ አንደኛ ስለ ስጦታው ምታቅ ስጦታውን ተለማመድ እንደ ግለሰብም የእግዚአብሔር መንፈስ አሰራር ከቃሉ ጋር የሚያቅሰብ አንዳንዱ ሰው አውቆ አይሳሳትም። ሆን ብሎ ደግሞ በስተት የቀጠሉ ሊሆኑ ይችላሉ። ይሄ በትምህርትም ይሄ ልክ አይደለም። እኛው ራሳችን ለምሳሌ ከነጆ ማካርተር በላይ ሌሎች ሰዎች እዚህ በኋላ ምናልባት መጽሐፉ ልታይ ትችላለህ። ከሱ በላይ ይሄ እነዚህን ስህተቶች የሚቃወሙት ራሳቸው ፔንቴኮስታሎቹ ናቸው። ክላሲካሎቹ እንደ ጎርደን ፊ አይነት የቴዎሎጂ ሰዎች አሉ እና ሌላም ሰው አለ እዚህ ጋር አውተንቲክ ፋየር የጻፈው ለምሳሌ እሱ ራሱ
በስንት ጊዜ ነው የሚቃወሙት ማለት ነው። እነዚህኛው ግን ያደርጋሉ እኛው የምንቃወማቸውን ከኛ ጋር ደርበው ለመምታት ይፈልጋሉ። ይሄ አይሆንም ነው። ለይተህ ነው መናገር ያለብን። ለይተህ ነው መቃወም። ስጦታውን አለመቀበል፣ ስጦታውን አለመፈለግ፣ ስጦታውን አይሰራም የሚለውን የራስን አመለካከት እውን ለማስመሰል ስጦታው በህይወታቸው የሚሰራ ሰዎች የሚያደርጉትን ጥቃቅን ስህተትና ወይም እነዚህ ርቆ የሄዱ ሰዎች የሚያደርጉትን ስህተት ለዛ እንደ ጀስቲፊኬሽን መጠቀም የለብንም። አመሰግናለሁ ፓስተር ስለሰጠኝ ጊዜ። መግቢያ ላይ እንዳልኩት አሁን የተጀመረው አዲስ እዚህ የተገኘበት ቢሮ አለ። ሰርክል ሚኒስትሪ አዲስ አይደለም፣ ከ2 ዓመት በፊት እንደነበረ መረጃው አለኝ። እሱ ላይ በራሱ ጋዜጣዊ መግለጫ እና የተለያየ ነገር እንደምትሰጡ ስለተናገረ እዛ ላይ ስለምንገኝ እንደ ሚዲያ ለህዝቡ እናደርሳለን ምን ዓላማ አለው እንደሚሰራ። እንዲሁ ደግሞ ከባዮግራፊ ጋር የተያዘ ነገር ደግሞ ሌላ ኢንተርቪው ጌታ እድል ይሰጠኛል ብዬ አምናለሁ። ለአሁን ግን በጣም ስለሰጠኝ ጊዜ እግዚአብሔር ያክብርልኝ። እንግዲህ ሰርክል ማለት ያው ኮምፕሊት ነው እንደምታውቀው። በአማርኛ ሙሉነት ማለት ሊሆን ይችላል። በኋላ ያው በደንብ በይፋ እንትን እናደርጋለን። ግን በአብዛኛው የምናተኩረው በሊደርሺፕ ላይ እና የክርስቲያኑ በተለይ የኛ ኢቫንጀሊካል ውስጥ ያሉት አገልጋዮች እና ምዕመናን አንደኛ የራሳቸውን እምነትን በአግባቡ እንዲያውቁ በደንብ ግን ሌሎችንም ጭምር ነው። ይሄ ካልቸሮችን፣ እምነቶችን የራስንም የሌላዎችን አውቀ በሰላም እንዴት አብረህ ትኖራለህ። ስለዚህ በአንድ በኩል ለአገልጋዮች የተለያየ ስልጠና በአብዛኛው ወደ ፕራክቲካል ቴዎሎጂ የሚያደላ ዝም ብሎ ሴሚናሪዎች ዲፕሎማ ምናምን እያለ ከሚቆጠር ሳይሆን የሆነ ኮርሶችን ይወስድና ሰርቲፋይድ ይሆናል። መቀጠል ከፈለገ ከሌሎች ጋር ግንኙነት አለን እኛ እና በቅርብ ጊዜ አንድ እንግዳም የሚመጣ አለ። ስለዚህ እሱን ያኔ በአግባቡ መግለጫ እሰጣለሁ ማለት ነው። እሺ ፓስተር አመሰግናለሁ። እሺ